ጤና ይስጥልን እንዴት ናችሁ? የተወደዳችሁ ስፖርታዊ ጉዳዮቻችን ተጀምሯል። ትናንትና የኤፍኤ ካፕ የሩብ ፍጻሜ ድልድል ይፋ ተደርጓል። አርሰናል፣ ማንቸስተር ሲቲ፣ ቼልሲ፣ ሊቨርፑል ተጋጣሚዎቻቸውን አውቀዋል። በጣም ጥሩ ጨዋታዎች፣ ከዛ በተጨማሪም በጣም እድለኛ የሚባሉ ቡድኖችን በጣም ድልድሉ ላይ ተመልክተናል። እነማን ከነማን ጋር ተገናኙ በኤፍኤ ካፕ ድልድል ላይ እንመለከታለን። ለአራትዮሽ ዋንጫ ለሚጫወቱት ለማንቸስተር ሲቲ፣ ለአርሰናል አይነት ቡድኖች በጣም አስፈላጊ ድል ነበረና ትኩረትም ስቦ ነበረ። በተለይ በእያንዳንዱ ፍሮንቶች ላይ እየተፋለሙ ላሉ ቡድኖች አስፈላጊነቱ ግልጽ ነው፣ እንመለከተዋለን። ከዛ ውጪ ዛሬ የአውሮፓ ቻምፒየንስ ሊግ ጨዋታዎች ይደረጋሉ። ሊቨርፑል ከጋላታሳራይ፣ ባየር ሙኒክ ከአታላንታ፣ አትሌቲኮ ማድሪድ ከቶትናም ሆትስፐር፣ ኒውካስል ዩናይትድ ከባርሰሎና ይጫወታሉ። ነገም የሚደረጉ ጨዋታዎች አሉ። በተለይ ማንቸስተር ሲቲ ከሪያል ማድሪድ ተጠባቂው መርሃ ግብር ነው። አርሰናል ከባየር ሙኒክም ይጫወታል። ቼልሲ ፓሪስ ሰን ጀርመንን ይገጥማል። እነዚህ ጨዋታዎች ላይ ጥቂት ነጥቦች ከጉዳት ዜናዎች ጋርም በተያዘ የሚነሱ ነጥቦች አሉ። እነሱን እየነገርናችሁ እንቆያለን። ሌሎችም አጫጭር ጉዳዮች አሉ። ከአርሰናል ጋር በተያዘ የሉዊስ ስኬሊ የዝውውር ጉዳይ እየተነሳ ይገኛል። ማርቲን ዙቢሜንዲንም በተመለከተ አዳዲስ ጉዳዮች ወጥቷል፣ እንነግራችኋለን። የጉዳት ዜናዎችንም ይዘናል። ጋብሪኤል ማጋሌሽ፣ ራይስ፣ ዙቢሜንዲ ጉዳታቸው ከምን ደረሰ በሚለው ጉዳይ ላይ አዳዲስ ሀሳቦች ተሰምተዋል። የማንቸስተር ዩናይትድ የአሰልጣኝ ቅጥርን በተመለከተ ሉዊስ ኤንሪኬ ይሁን እየተባለ ይገኛል። እንዴት ነው እናነሳዋለን። ከማንቸስተር ዩናይትድ የአሰልጣኝ ቅጥር ጋር በተያዘ አንደኛው ባለሙያዎች ጥቆማ እየሰጡ ይገኛሉ። በተለይ ደግሞ አንድ በጣም አስገራሚ መረጃም ተመልክቻለሁ። ከዚህ በፊት ማንቸስተር ዩናይትድ ሩበን አሞሪምን ከመቅጠሩ በፊት ማንን ሊቀጥር ነበረ በሚለው ጉዳይ ላይ አዲስ የወጣው መረጃ በጣም ያነጋግራል። ከዚህ በፊት ያልሰማነው ጉዳይ ነው። ፖል ስኮልስ ደግሞ አሰልጣኝ ማይክል ካሪ ጋር ከሰሞኑ የገባበት ሰጣ ገባ ኤቭራም በዚህ ጉዳይ ላይ አስተያየት ሰጥቶ እንደነበረ ይታወቃልና ለዛ ምላሽ ሰጥቷል። ምንድን ነው ያለው ፖል ስኮልስ? በጣም የሚሰጣቸው አስተያየቶች በጣም እያወዛገቡ ይገኛሉ። እሱንም እንመለከታለን። ማንቸስተር ዩናይትድ ከቼልሲ ተጫዋች ለማስፈረም ፍላጎት አለው ተብሏል። የአማካይ ስፍራ ተጫዋች ነው። ምን ያክል ዩናይትድን ያገዛል፣ በሊጉስ ላይ ምን ያክል ቆይቷል የሚለውንም እያነሳን እየነገርናችሁ የምንቆይ ነው የሚሆነው። ቼልሲ ቤት የሌላው የሚነሳው ጉዳይ ከዚህ ከክለቡ ባለቤት የቀድሞ ባለቤት ሮማን አብራሞቪች ጋር በተያዘ አዳዲስ የተሰሙ ጉዳዮች አሉ። ከእንግሊዝ መንግስት ጋር ግጭት ውስጥ ሊገቡ ይችላሉ ተብሏል። የኢራን ሴቶች ብሔራዊ ቡድንን የተመለከተ አስገራሚ መረጃ አለ። ኔይማር ጁኒየርንም የተመለከተ ጉዳይ እንነግራችኋለን። ለሁሉም በቻላችሁት በያላችሁበት አብራችሁን ቆዩ። ቤስት ስፖርትን ሰብስክራይብ ያደረጋችሁ ቤተሰብነታችሁን አሳዩን። አሁን 162,000 ሰብስክራይበር ላይ ደርሰናል። ነገር ግን ከዚህ በላይ ከፍ ማለት አለብን። እንደምንሰራቸው ቪዲዮዎች ጥራት ብዙ ጋር ቪዲዮቻችን እየደረሱ አይደለምና ላይክ አድርጋችሁ ጀምሩ። የእናንተ አንድ ላይክ ብዙ ይጠቅመናልና ሁሉ ጊዜ እንለዋለን ላይክ አድርጋችሁ እንድትጀምሩ አስቀድመን እናስታውሳችሁ። የእናንተ ሀሳቦች መተውልናል፣ በስፋት መለስ ብለን እናነሳለን። በፍጻሜው ላይ ስለሚጠበቁ ከኤፍኤ ካፕ ጉዳዮች ጋርም በተያዘ አያይዘን አንዳንድ ጉዳዮችን አንስተን እንጀምራለን። በውድድር ዓመቱ ላይ አርሰናል በሚያስገርም ብቃት እየተጓዘ ይገኛል። ማንቸስተር ሲቲም አሁንም ለአራትዮሽ ዋንጫ እየተጫወተ ይገኛል። መጋቢት 13 ላይ ደግሞ በካራባኦ ካፕ ፍጻሜ ይጫወታሉ። ስለነዚህ ቡድኖች ስለ ሁለቱ ቡድኖች ብዙ ሀሳቦችን መስጠት ይቻላል። ለማንቸስተር ሲቲ ግን ከዚህ በኋላ ፈተናዎቹ በጣም እየከበዱ የሚመጡ ይመስላል። ምክንያቱም ደግሞ በኤፍኤ ካፕ የሩብ ፍጻሜ ላይ ከሊቨርፑል ጋር ተደልድሏል። በጣም የሚያስገርም አይነት ድልድል ነው። እንዴት ተመለከታችሁ? ትናንትና የናንተ ግምቶች ነበሩ። አርሰናል ብዙዎቻችሁ ከቼልሲ ጋር ይደርሷል ስትሉ ነበረ። ሊቨርፑል እንዲሁ ከነ ዌስትሃም ጋር ሊደርስ ይችላል ብላችሁ መልእክቶቻችሁን ጽፉ ነበረ። ማንቸስተር ሲቲ ከሊቨርፑል ተደልድሏል። ከዚህ በፊት ሁለቱ ቡድኖች የተገናኙባቸው አጋጣሚዎች አሉ። ማንቸስተር ሲቲና ሊቨርፑል በኤፍኤ ካፕ ለመጨረሻ ጊዜ የተገናኙት ሊቨርፑል ያሸነፈበት በፍጻሜውም ሊቨርፑል ባለድል የሆነበት ነበር። አሰልጣኝ ፔፕ ጋርዲዮላ ኤፍኤ ካፑን ካሸነፈ አመታት እየተቆጠሩ ይገኛሉ። በቅርብ ጊዜያት ላይ ካራባኦ ካፕ ላይ በጣም ስኬታማ ቡድን እንደነበር ይታወቃል። ኤፍኤ ካፕ ላይ ግን በቅርብ አመታት ላይ ዋንጫዎችን እያሸነፈ አይደለም። ለሁሉም ማንቸስተር ሲቲ ከሊቨርፑል ጋር ሲደለደል፣ ሳውዛምፕተን ከአርሰናል ጋር ቀጣይ ዙር የሩብ ፍጻሜው ድልድል ወይም የመጨረሻ ሰሙን ቡድኖች ብቻ ነው የቀሩት። ቼልሲ ቀላሉን ቡድን ይገጥማል። በእርግጥ ቼልሲ የገጠመው ፖርት ቫሌ ኒውን እንጂ ፖርት ቫሌ ሰንደርላንድን ጥሎ ነው የመጣው። ሰንደርላንድ ማለት ደግሞ በደረጃ ሰንጠረዥ ስንመዝናቸው 57 የደረጃ ሰንጠረዥ ልዩነት አላቸው በማከላቸው። አሁን ከቼልሲ ጋር ደግሞ ፖርት ቫሌና ቼልሲ ከ60 በላይ የደረጃ ልዩነት አላቸው። በሁለቱ
በእንግሊዝ ቶፕ ታየር ላይ በአጠቃላይ ከ62 በላይ የደረጃ ልዩነቶች በማዕከላቸው እንዳለ ይታወቃል። ፖርት ቫሌ ከቸልሲ ጋር የሚያደርገው ጨዋታ ፖርት ቫሌ በሜዳው ነው። አርሰናልም ሳውዛምተንን ሲገጥም ሳውዛምተን ሜዳ ላይ ሴንት ሜሪ ላይ የሚደረግ ጨዋታ ነው። ዌስትሃም ዩናይትድ ትናንትና ብሬንትፎርድን አሸንፏል። ከሌድስ ዩናይትድ ጋር ይጫወታሉ። በጣም ጥሩ ድልድል ነው። ለማንቸስተር ሲቲ ግን ቀጣይ 7 ጨዋታዎችን እናንሳ። ሪያል ማድሪድን ነገ ይገጥማል በቻምፒየንስ ሊግ የ16ቱ ጥሎ ማለፍ። ከዛ በኋላ በፕሪሚየር ሊግ ከዌስትሃም ጋር ዳግም ከሪያል ማድሪድ ጋር በቻምፒየንስ ሊግ ይጫወታል። ከቻምፒየንስ ሊጉ የሪያል ማድሪድ መርሃ ግብር በኋላ በሳምንቱ መጨረሻ ላይ የሚጫወተው ከአርሰናል ጋር በካራባኦ ካፕ ፍጻሜ ነው። ከዛ የሊቨርፑል ጨዋታ በኤምሬትስ ኤፍ ኤ ካፕ የሩብ ፍጻሜ ጨዋታ ይጠበቃል። ቸልሲን ይገጥማል በፕሪሚየር ሊግ፣ አርሰናልን በፕሪሚየር ሊግ ይገጥማል። 7 ጨዋታዎች እንግዲህ ቸልሲ፣ ሊቨርፑል፣ አርሰናል 2 ሪያል ማድሪድን 2 አንድ ጊዜ ብቻ እፎይ ሊልበት የሚችል ጨዋታ ነው ተብሎ የሚታሰበው የዌስትሃም ዩናይትድ ጨዋታ ነው። እንዴት አያችሁት? በውድድር ዓመቱ ላይ ለምሳሌ አርሰናል በጣም በጥሩ ጉዞ ላይ ይገኛል። እስካሁን አርሰናልን ብንመለከት 46 ጨዋታዎችን አድርጎ 3 ጨዋታዎችን ብቻ ነው የተሸነፈው። ማንቸስተር ሲቲ አንድ ተስተካካይ መርሃ ግብር እንዳለው ይታወቃል። በፕሪሚየር ሊግ ላይ 45 ጨዋታዎችን አድርጎ 7 ጨዋታዎች ላይ ሽንፈትን አስተናግዷል። ማንቸስተር ዩናይትድ 31 ጨዋታዎችን ነው እስካሁን በውድድር ዓመቱ የተጫወተው። ሌሎች ውድድሮች ላይ ስለሌለ በአውሮፓ ውድድሮች ላይ በእንግሊዝ የካራባኦና የኤፍ ኤ ካፕ ጨዋታዎች ላይ ደግሞ በጊዜ ነው የተሰናበተው። ከአውሮፓ ውድድሮች ሙሉ ለሙሉ ውጪ እንደነበር ይታወቃልና 7 ጨዋታዎችን ከ31 ጨዋታዎች ተሸንፏል። ቸልሲ 11 ጨዋታዎችን ተሸንፏል። ሊቨርፑል 12፣ ቶትናም 17 እያለ ይቀጥላል። የኡናይ ኤምሪ ቡድን አስቶን ቪላ 10 ጨዋታዎችን የተሸነፈ ቡድን ነውና ማንቸስተር ሲቲ ምናልባት በእነዚህ ሳምንታት ሌላ የሽንፈት ቁጥሮችን ሊያስመዘገብ ይችላል ወይስ ደግሞ ይህንን የመጨረሻውን ፊኒሽንግ ላይኑ ላይ እንዳለ መቁጠር ይቻላልና በዚህ ሂደት በጣም በጥንካሬ ነጥሮ ይወጣሉ የሚለው የሚጠበቅ ነው። እነዚህ የሚነሱ ጉዳዮች ናቸው። የአውሮፓ ቻምፒየንስ ሊግ ጉዳዮችን እናንሳ። ከቻምፒየንስ ሊግ ጋር በተያዘ ሀሳቦችን አንስተን የእናንተ መልእክቶች ከዛ በኋላ ወደ ዝውውር ጉዳዮች ደግሞ እናልፋለን። ዛሬ 2:45 ሲል ጋላታሳራይ ከሊቨርፑል፣ ምሽት 5 ሰዓት ላይ አታላንታ ከባየር ሙኒክ፣ አትሌቲኮ ማድሪድ ከቶትናም ሆትስፐር፣ ኒውካስትል ዩናይትድ ከባርሰሎና ይጫወታሉ። 3ቱ ጨዋታዎች 5 ሰዓት ላይ የሚደረጉ ናቸው። ጋላታሳራይ ከሊቨርፑል በሚያደርጉት ጨዋታ ላይ ወደ ኢስታንቡል ቡድኑ ሲጓዝ አሊሰን ቤከር በጉዳት ምክንያት የለም። ጆርጂያዊው ግብ ጠባቂ መመረዳሽቪሊ የአሊሰን ቤከርን ቦታ ሸፍኖ ይጫወታል። ሁለቱ ቡድኖች በቻምፒየንስ ሊግ ተገናኝተው እንደነበረ ይታወቃል። በሊግ ፌዙ ላይ ጋላታሳራይ 1-0 በሆነ ውጤት ማሸነፉ ይታወቃል። ሊቨርፑልን ቪክተር ኦስመን ባስቆጠራት የፍጹም ቅጣት ምት ግብ ማለት ነው። አታላንታ ከባየር ሙኒክ ጥሩ ጨዋታ ይሆናል ተብሎ ይጠበቃል። አትሌቲኮ ማድሪድ ከቶትናም ሆትስፐር፣ ቶትናም በሊጉ ላይ ላለመውረድ እየተጫወተ ቻምፒየንስ ሊግ ላይ ግን 16ቱ ጥሎ ማለፍ ውስጥ ያለ ቡድን ነው። ኮነር ጋላገርን ከአትሌቲኮ ማድሪድ በጥር የዝውውር መስኮት አስፈርሞ ነበረ። እንደሚፈለገው አይነት ተጫዋች አልሆነም። አዶሜሎ ለክማን ደግሞ በአትሌቲኮ ማድሪድ በኩል ከአታላንታ ከመጣ በኋላ የሚገርም አይነት ተጫዋች መሆኑን እየተመለከተ እንገኛለን። ምሽት 5 ሰዓት ላይ በማድሪድ ወይም በስፔን ዋና ከተማ የሚደረግ ጨዋታ ነው። ሌላኛው ተጠባቂ ጨዋታ ኒውካስትል ዩናይትድ የሚያደርገው ጨዋታ ነው ከባርሰሎና ጋር። ሁለቱ በቻምፒየንስ ሊግ ዘንድሮ ተገናኝተው ነበረ። በዚሁ በሴንት ጄምስ ፓርክ ዛሬ ጨዋታው በሚደረግበት ስቴዲየም ላይ ማርከስ ራሽፈርድ 58ና 67ኛው ደቂቃ ላይ 2 ግቦችን አስቆጥሮ አንቶኒ ጎርደን 90ኛው ደቂቃ ላይ ለኒውካስል ዩናይትድ የማስተዛዘኛ እንደምትባለው አይነት ግብ አስቆጥሮ ጨዋታው 2-1 በሆነ ውጤት በባርሰሎና አሸናፊነት የተጠናቀቀ ነው። በኒውካስል ዩናይትድ በኩል አሁን ቡድኑ እንግዲህ በቫይረስ የተጠቃበት በጣም አስገራሚ ጊዜ ላይ ይገኛል። ጉዳትም ቫይረስም የፍሉ ገብቷል በቡድኑ ስብስብ ውስጥ ተብሏል እና ለኤዲያው በጣም አሳሳቢ አይነት ጨዋታ ይመስላል። ሁሉም እነዚህን ጨዋታዎች እናንተም እንድትመለከቱ መጠነኛ የሚባሉ ሀሳቦችን አነሳን። ከ2:45 ጀምሮ የሚደረጉ ጨዋታዎች ናቸው። ግምቶቻችሁ ላኩልን። ሊቨርፑል ከጋላታሳራይ፣ ባርን ከአትላንታ፣ ቶትናም ከአትሌቲኮ ማድሪድ፣ ኒውካስል ዩናይትድ ከባርሰሎና ስለ ስንት ይጠናቀቃል? ነገም የሚደረጉ ጨዋታዎች አሉ። ቸልሲ ከፓሪስ ሰን ዠርመን በሚያደርጉት ጨዋታ ላይ በቸልሲ በኩል የጉዳት ዜናዎችን ተመልክተናል። እነዚህ የጉዳት ዜናዎች አንዳንዶቹ በጣም በጥሩ ዜና የሚነሱ ናቸው። ለፓሪስ ሰን ዠርመን ጨዋታው ልምምድ ላይ ያልነበሩ ጉዳት ላይ ከነበሩ ተጫዋቾች መካከል ማርክ ኩኩሬያ፣ ኤንዞ ፈርናንዴዝ፣ ኮል ፓልመር እንዲሁም ደግሞ ሞይሰስ ካይሴዶ ወደ ልምምድ ተመልሷል። መጠነኛ ጉዳት ባለፈው ጨዋታ በኋላ አጋጥሟቸው እንደነበር ለባለፈውም እረፍት የተሰጣቸው ተጫዋቾች እንደነበሩ ይታወቃል። በጣም አስፈላጊ ሰዓት ላይ ወደ ልምምድ ወደ ሙሉ ልምምድ የተመለሱ አይነት ተጫዋቾች ናቸውና ጥሩ ዜና ይመስላል። ከነዚህ ተጫዋቾች ጋር
በተያያዘ ሌላኛው ሪያል ማድሪድ ከማንቸስተር ሲቲ የሚያደርጉት ጨዋታ በጣም የሚጠበቅ መርሃ ግብር ነው። በዚህ ጨዋታ ላይ ሪያል ማድሪድ ያለ ኬሊያን ኤምባፔ ጨዋታል እንደሚደርስ ሲጠበቅ ነበር። ነገር ግን በመጨረሻም ኬሊያን ኤምባፔ ለጨዋታው እንደማይደርስ ተረጋግጧል። ልምምድ ጀምሯል። ነገር ግን እርሊ ነው የመጀመሪያ ፈርስት ሌግ የመጀመሪያ ጨዋታ ላይ። በሁለተኛው የመልሱ ጨዋታ ላይ ግን ለሪያል ማድሪድ ይመለሳል ተብሎ ይጠበቃል። ጁድ ቤሊንጋም፣ ኤደር ሚሊታው፣ ዳቪድ አላባ፣ ዳኒ ሴባዮስ እንዲሁም ደግሞ ሮድሪጎና ካሬራስ ከጨዋታው ውጪ የሆኑ ሌሎች የሪያል ማድሪድ ተጫዋቾች ናቸው። በሀፍ አቅሙ በግማሽ አቅሙ የሚመጣበት ይሆናል ተብሎ የሚታሰበው በሪያል ማድሪድ ሜዳ በሳንቲያጎ በርናባው የሚደረግ ጨዋታ ነው። ፓሪስ ሳን ዠርመን ከቸልሲ፣ አርሰናል ከባየር ሌቨርኩሰንም የሚያደርጉ ጨዋታ ተጠባቂ አይነት መርሃ ግብር ነው። በዚህ ጨዋታ ላይ ጉዳቶችን ተመልክተናል። ባለፉት ጨዋታዎች ላይ በጉዳት ምክንያት ለምሳሌ አሰልጣኝ ሚኬል አርቴታ አንዳንድ ተጫዋቾችን አንስቶ በጉዳት ምክንያት ለጨዋታው አይደርሱም ሲልላቸው የነበሩ ተጫዋቾች ነበሩ። ከነዚህ ተጫዋቾች ጋር በተያያዘ ለምሳሌ ጋብሪኤል ማጋሌሽ፣ ዊሊያም ሳሊባ፣ ዴክላን ራይስ፣ ማርቲን ዙቢሜንዲ መጠነኛ ግጭቶች አጋጥሟቸው እንደነበር አሰልጣኝ ሚኬል አርቴታ ከዚህ በፊት የሳምንቱ የዚህ የኤፍኤ ካፕ ጨዋታ ላይ ማንስፊልድ ጨዋታ ከተጠናቀቀ በኋላ ሀሳቡን ሲያካፍል እንደነበረ እናስታውሳለን። አሁን በዚህ ጉዳይ ላይ ልምድ ሲሰሩ ትናንትና ከቡድኑ ጋር ተመልክተናቸዋል። ስለዚህ ለአርሰናል በጣም ጥሩ ዜና ነው ጋብሪኤል ማጋሌሽ፣ ዴክላን ራይስ መመለሳቸው። ለሁሉም የእናንተ ሀሳቦች ትናንትና በርከት ብለው መጥተዋል። የእናንተን ሀሳቦች እናስተናግድ። በተለይ በምታነሷቸው ሀሳቦች ላይ ሁልጊዜ አስተያየቶቻችሁን ማቅረብ አለብን። ቻናሉ የእናንተም ጭምር ነው። ሰብስክራይብ እያደረጋችሁ ቤተሰብነታችሁን አሳዩን። ይህንን ቪዲዮ ላይክ አድርጉ። የእናንተ አንድ ላይክ ብዙ ያግዘናል። ብርሃኑ ከደቡብ አፍሪካ ቸልሲ ከአርሰናል ቢደርሳቸው በጣም ደስ ይለኛል ብሎ ነበረ። በኢትዮጵያ ፕሪሚየር ሊግ ላይ የምናውቀው ፉአድ ፈረጃ እየጠፋ ብሎ ነበረ። የኤሲኤል ጉዳት አጋጥሞት ረጅም ጊዜ ከሞላ ጎደል 2 ዓመት ከጉዳት ጋር ሲታገል ነበረ። በቅርቡ እንኳን ወደ ልምምድ ከዚህ በፊት ወደ ነበረባቸው ቡድኖች ወይም ወደ ኢትዮጵያ ንግድ ባንክ ወይም ደግሞ ወደ ባህር ዳር ይመለሳል ተብሎ ነበር። ነገር ግን አሁንም ቢሆን ከፉአድ ፈረጃ ጋር በተያዘ ዝውውሩ ላይ የጥር የዝውውር መስኮት ላይ ወይም በውድድር አመቱ አጋማሽ ላይ አልተመለከትነውም። በቀጣይ ያሉ አዳዲስ መረጃዎችን ከፉአድ ጋር በተያዘ ይዘን የምንቀርብ ነው የሚሆነው። አሸናፊ ከደቡብ አፍሪካ የማርከስ ራሽፎርድ ተተኪ በማንቸስተር ዩናይትድ ማቲያስ ኩና ፈርሟል። 10 ቁጥር መለያውንም ወስዷል ብሎናል። ትናንትና የማቲያስ ኩናን እንዲሁም የማርከስ ራሽፎርድን ዝውውር በተመለከተ ያነሳናቸው ጉዳዮች ነበሩ። በዛ ላይ ነው ሀሳብ የሰጠው ማቲያስ ኩና። አሰልጣኞች ጭምር ለምሳሌ በዛ በግራ መስመር አጥቂ ቦታ ላይ ብዙ ጊዜ በችግር ካልሆነ በስተቀር ማሰለፍ አይፈልጉም። ትክክለኛ ተደራቢ አጥቂ ወይም ደግሞ 10 ቁጥር ነው ትክክለኛው ሚና የማቲያስ ኩናና በዛ ደረጃ ብዙ ጊዜ ለምሳሌ አሰልጣኝ ማይከል ካሪክ ሲመጣ ተቀያሪ ወንበር ላይ ያስቀምጠው ነበረ። የቡድኑ ዋነኛ የ10 ቁጥር ቦታ ላይ ደግሞ ብሩኖ ፈርናንዴስ ስላለ የሚና መደራረቦች አሉ። ነገር ግን ትክክለኛ የግራ መስመር አጥቂ ቦታ ላይ የማርከስ ራሽፎርድ ተተኪ ሆኖ አይደለም የመጣው። 10 ቁጥር መለያን ወሰደ እንጂ በርናርዶ ሲልቫ በፕሪሚየር ሊጉ ላይ የዳቪድ ሲልቫ ተተኪ ሆኖ ብዙ አበርክቷል። በሄደበት ስኬት ነው ብሎናል። ጆዜ ሞሪኒዮን በተመለከተ አሰልጣኝነት ጡረታ ቢወጡ ይሻላል ያለን ሀሳብ አለ። ለክርስቲያኖ ሮናልዶ ደግሞ ጫማውን ሰቅሎ እንዲሁ አሰልጣኝ ወይም ተንታኝ ቢሆን ብሏል። ሮናልዶ ግን የቦታ ላይ የምንመለከተው አይመስልም። ከዚህ በፊትም ክለብ ገዝቼ ባለቤት ሆናለሁ እንጂ አሰልጣኝ ሆኜ ላትመለከቱኝ ትችላላችሁ ሲል እንደነበረ ይታወቃል። ከዓመታት በፊት በሰጠው አስተያየት ላይ እነ ጂፕሰን ጋሮ ያነሳቸው ጉዳዮች አሉ። ሮቤርቶ ዲዘርቢን በተመለከተ ለማንቸስተር ዩናይትድ የተሻለ አሰልጣኝ ይመስለኛል ብለዋል። ሽመልስ ከኳታር ዱሃ እንደከረማቸው ኤፍኤ ካፕ አርሰናል ከሊቨርፑል ይደርሷል ብሎ ግምቱ ልኮልን ነበር። የሚላንና የኤስ ሚላን ጨዋታ በጣም ጥሩ ጨዋታ ነበር፣ አዝናኝ ጨዋታ ነበረ ብሎናል። ሬድዋን ሊቨርፑል ከፖርት ቫሌ፣ ማንቸስተር ሲቲ ከቼልሲ ከአርሰናል፣ ብሬንትፎርድ ከሳውዝሃምፕተን በኤፍኤ ካፑን ደግሞ ሊቨርፑል ዋንጫውን ያሸንፋል ብሎ ነበረ። ግምቱ ግን አብዛኞቹ ግምቶች በትክክል ሁሉም በተቃራኒ ሊቨርፑልም ከማንቸስተር ሲቲ፣ ሊድስ ዩናይትድ ከዌስትሃም ዩናይትድ፣ አርሰናል ከሳውዝሃምፕተን፣ ቼልሲ ከፖርት ቫሌ ነው የተደለደሉት። አህመድ ከጅቡቲ የዶማን ብቃት ባለፈው ጨዋታ ላይ ያስገርሞኛል። ጁሪን ቲምበር እንደ ኤንካፒ አይነት ተጫዋች ነውና ሁለቱም በጣም ነው የምወዳቸው የደርቢ አይነት ጨዋታ ላይ የሚሆኑ ናቸው ብሎናል። ሙልገታ ከደቡብ አፍሪካ ለዩናይትድ በፍጹም የሚሆን ተጫዋች አይደለም ብሎናል። ብራድሊ ባርኮላን በተመለከተ ፓሪስ ሰን ዠርመንንም አይለቅም። ሳንድሮ ቶናሊ ለማድሪድ የሚመጥን ተጫዋች ነው ብሎናል። አየነው ሙላለም የዘውትር አድማጫችን ነው። ስለ አርሰናል አዳዲስ ዜና የለም ወይ ከዝውውር ጋር ብሎናል። ወደ በኋላ ላይ እናነሳለን። አርቴታ ታዳጊዎችን መደበቅ ማቆም አለበት የሚል ሀሳቡን
አንስቶልናል። የአኖስ፣ የኢብራሂም፣ የዲክሰን፣ የፓቲኖን ሌሎችንም ስሞችን አንስቷል። ከአርቴታ ጋር በተያዘ ተንሳይ ማርቆስ የዓመት የአርሰናል ነው አልቋል ነገሩ ብሎናል። ተስፋዬ ስኬሊ ላይ ሲቲ ላይ ግብ አስቆጥሯል ብሎናል። የአርሰናል ተጫዋች ሆኖ 19 ተጫዋቾች ግብ አስቆጥሯል። ዘንድሮ ግብ ያላስቆጠረ የአርሰናል ተጫዋች ስም ጥቀሱልን ብለን ነበረ። ሉዊስ ስኬሊ ሲቲ ላይ ያስቆጠረው በያዝነው ውድድር ዘመን አይደለም። ዘንድሮ ሲቲና አርሰናል ሲገናኙ ብቸኛውን ግብ ያስቆጠረው ጋብሪኤል ማርሼሊ ነው። ፓማባይ ከልብ እናመሰግናለን ስለ ጻፍክልን መልእክት። ቶፊክ ስለ አርሰናል ዝውውሮች ብሎናል፣ እናነሳለን። ጠብቁን። በዝውውር ዜናዎች የምንላችሁ ጉዳዮች ይኖራሉ። ታሪኩ የአርሰናልና የማንቸስተር ሲቲ ድልድል ይጠበቃል ብሎ ነበረ። ከልብ እናመሰግናለን ሁላችሁንም። በቀጥታ ወደ ዝውውር ጉዳዮች እንለፍ። ቡድኖቻችሁን በተመለከተ አዳዲስ ጉዳዮችን እናንሳ። በተለይ ደግሞ ከማንቸስተር ዩናይትድ ጋር በተያዘ አንድሬ ሳንቶስን ከቼልሲ ማስፈረም ይፈልጋል የሚሉ በጣም አስገራሚ መረጃዎችን ተመልክተናል። ከሰሞኑ ኬፕረን ትራም ወይም ደግሞ ሳንድሮ ቶናሊ ሲባል ነበር። በእርግጥ ከአዳም ዋርተን ወይም ኤልያት አንደርሰን አንዳቸው መምጣታቸው አይቀርም። ዩናይትድ ግን አንድ አማካይ ብቻ አይደለም የሚያስፈልገው፣ 2-3 አማካዮችን ማምጣት አለበት። በቁጥር ለምሳሌ ማኑኤል ጋርቴ ኤልውሃው በማንቸስተር ዩናይትድ ያበቃ ይመስላል። ብሩኖ ፈርናንዴዝ ይቆያል ይለቃል የሚለው ገና የለየለት አይደለም። ካዜሜሮ ይለቃል። ስለዚህ 3-4 አማካዮችን ማንቸስተር ዩናይትድ ሊያስፈርም ይችላል። ለዛ ነው ከብዙ አማካዮች ጋር ስሙን የምንሰማው። የ21 ዓመቱ ብራዚላዊ ተጫዋች በፕሪሚየር ሊጉ ላይ ዘንድሮ በተሰጠው አጋጣሚ ሁሉ በጣም ጥሩ እንደሆነ እያሳየ ይገኛል። ግን የፕሪሚየር ሊግ ልምድ ገና ከአንድ የውድድር ዘመን እንኳን የሞላ አይደለም። ግማሽ የውድድር ዘመንን በደንብ አልተጫወተም። 20-30 ጨዋታዎችን እንኳን በሊጉ ላይ አልተጫወተም። ነገር ግን ከቼልሲ ወደ ማንቸስተር ዩናይትድ ይዘዋወራል። ከባዱ ጉዳይ ይመስላል። የያን ዲያሞንዴን ጉዳይ በተመለከተ ፋብሪዚዮ ሮማኖ ያነሳቸው ጉዳዮች አሉ። አንድ ነገር ያነሳል ፋብሪዚዮ ሮማኖ። ማንቸስተር ዩናይትድ በጣም ትልቅ ፍላጎት አለው ዲያሞንዴን ኮትሪቫሪያውን የመስመር አጥቂ ለማስፈረምና በተጫዋቹ ጉዳይ ላይ እንዲሁ ስካውቶች ወደ ማንቸስተር ዩናይትድ በኩል ወደ ላይፕዚግ ጨዋታዎች አምርተው ነበር። ለመጨረሻ ጊዜ የኦግስበርግ ጨዋታ ላይ ተመልክተውታል። ተጫዋቹ ግብ አስቆጥሯልና በክረምቱ ማንቸስተር ዩናይትድ ጠንከር ብሎ በዝውውር ላይ ሊሰራበት የሚችለው ዝውውር ነው ተብሏል። አሰልጣኞችን በተመለከተ ቅድም አንዳንድ አድማጮች የዲዘርቢን ስም ሲያነሱ ነበር። ትናንትናም የሮቤርቶ ዲዘርቢን ስም ስናነሳ ነበር። ኤቭራ ግን እኔ ለማንቸስተር ዩናይትድ በእርግጥ ከሰር ጂም ራትክሊፍ ከማንቸስተር ዩናይትድ ቦርድ ጋር አልተነጋገርኩም። ከልቤ ወይም ኦነስት የሆነ ታማኝነት ሀሳቤን ስሰጥ ግን ለፒኤስጂ ለፓሪስ ሳን ዠርመን ወይም ደግሞ ለናስር አልካላፊ ንቀት ኖሮኝ አይደለም። ሉዊስ ኤንሪኬ ግን ለማንቸስተር ዩናይትድ የምመኘው አሰልጣኝ ነው ብሏል። በጣም ነው የምወደው ፊሎሶፊው፣ ከዛ በተጨማሪ እያንዳንዱ ፐርሰናል ላይፉ ጭምር፣ ከዛ ልጁ ያለፈችበት መንገድ በጣም የሚያስገርም ነውና ያንን ኦቨርካም አድርጎ ያንን ችግር ሁሉ አልፎ በእግር ኳስ የቆየበት በጣም የሚገርም ስራ ደግሞ በፓሪስ ሳን ዠርመን ሰርቷል። ሊዮኔል ሜሲን፣ ካይላን ኤምባፔን፣ ኔይማርን ከለቀቀ በኋላ ፓሪስ ሳን ዠርመን የቻምፒየንስ ሊግ ዋንጫን እንዲያሸንፍ ማድረጉ በጣም የሚያስገርም ነውና ለማንቸስተር ዩናይትድ የሚሆን አይነት አሰልጣኝ ነው ብሎ ግምቱን ያስቀምጣል። እና ማውሪሲዮ ፖቼቲኖም በዚህ ደረጃ የሚጠቀሱ እንደሆኑ ይታወቃል። አንዲ ሚተን የተባለ አንድ ጋዜጠኛ አለ። ማንቸስተር ዩናይትድ በሚያስገርም ሁኔታ ከሩበን አሞሪም በላይ ቲያጎ ሞታን ለመቅጠር ይፈልግ ነበር የሚል ስም ዝርዝሮችን ተመልክተናል። ቲያጎ ሞታ በወቅቱ ቢመጣ ብላችሁ አስቡትና በጣም አስገራሚ ጉዳይ ይመስለኛል። የሩበን አሞሪም ስም ከመነሳቱ በፊት ቲያጎ ሞታ፣ ነገር ግን ማንም ያልጠበቀውም ነበረ ቲያጎ ሞታ ይመጣል በሚል። በማይከል ካሪክ በኩል ከሰሞኑ ፖል ስኮልስ ትችቶችን ሲሰነዝርበት ነበርና ከእሱ ጋር በቀጥታ ተነጋግረናል። እኔ አሁን ለምሳሌ ተቻው ቢባል ወይም ኦን ብዬ ለመተቸት ለማስቀየም ብፈልግ ለመጨረሻ ጊዜ የማደርገው ነገር ቢኖር ማይከል ካሪክን መተቸት ነው። ሌሎች ሰዎችን ላስቀድም እችላለሁ እንጂ እሱ ጋር ወይም ደግሞ እሱን የምናገረው አይነት ሰው አይደለም ብሎ ሜሴጅ ማድረግለታለሁ። ተጻጽፈናል፣ ተነጋግረንበታል። እሱም እንዳልተበሳጨ በአስተያየቴ ነግሮኛል የሚል ሀሳቡን ሰጥቷል። ከፖል ስኮልስ ጋር በተያዘ የሚያስገርም አይነት ሀሳብ ነው የሰጠው። አርሰናል ቤት የሚነሱ ጉዳዮች አሉ። ከአርሰናል ጋር በተያዘ በውድድር አመቱ ላይ በቀጣይ እንግዲህ ዝውውሮችን ሊያደርግ ይችላል ተብሎ ይጠበቃል። በተለይ የሚለቃቸው ተጫዋቾች እንደሚኖሩ ባለፉት ቀናት ብዙ ሲባል ነበረ። ከሚመጡ ይልቅ የሚለቁ ተጫዋቾች ሊኖሩ ይችላሉ። ለምሳሌ በኤቨርተን በኩል ቪታሊ ሚኬሌንኮ የተባለ ተጫዋች አላቸው። የተጫዋች ኮንትራቱን ሊያራዝም ይችላልና የተጫዋች ከለቀቀ ሉዊስ ስኬሊን ከአርሰናል ማስፈረም ይፈልጋሉ ተብሏል። አርሰናልም በእርግጥ ሉዊስ ስኬሊን በውሰት ውል መልቀቅ ይፈልጋል። እንደ ፉትቦል ኢንሳይደር ዘገባ
የ19 ዓመቱ የግራ መስመር እንግሊዛዊ ተከላካይ ጊዜ እያገኘ አይደለም በሜዳ ላይ። የአርሰናል ስኳድ በጣም መስፋቱን ተከትሎ ከተጎዱ ተጫዋቾች መካከል አንዱ ነው። ፒየሮ ኢንካፒያ፣ ሪካርዶ ካላፊዮሪ ከሱ ፊት የሚመረጡ ተጫዋቾች ናቸውና ወደ ኤቨርተን ሊሄድ የሚችልበት እድል አለ በሚል ብዙ ዘገባዎችን እየተመለከትን እንገኛለን። ከዙቢሜንዲ ጋር በተያያዘ በጣም አስገራሚ መረጃ ተመልክቻለሁ። ዣቪ ሄርናንዴዝ የባርሰሎና የቀድሞ አሰልጣኝ ወደ አርሰናልም ሳይመጣ በፊት ገና በዛው በሪያል ሶሴዳድ እያለ ወደ ባርሰሎና ላመጣው ስፈልግ ነበረ፣ ነገር ግን ባርሰሎና ፋይናንሻሊ የምንችለው አይደለም፣ ጭራሽ አታስበው ብለውኝ ቡሽኬትን ብናጣም ዙቢሜንዲ ግን አይመጣም፣ ምክንያቱም እሱን አፎርድ አናደርገውም፣ እሱን ለማስፈረም አንችልም፣ ገንዘብ አቅማችን የለንም ብለው የተውት ዝውውር ነውና በጣም የሚያስቆጨኝ ዝውውር ነው በሚል ዣቪ ሄርናንዴዝ ያነሳል። ስለ ዙቢሜንዲን በተመለከተ የሚነሱ ጉዳዮች ናቸው። ከቸልሲ ጋር በተያያዘ ሮበን አብራሞቪችን በተመለከተ ሌጋል ናቸው የህግ ክፍላቸው ከእንግሊዝ መንግስት ጋር ወደ ክስ ሊሄድ ይችላል ተብሏል። 2.35 ቢሊዮን ፓውንድ የእንግሊዝ መንግስት ይዞባቸው የቸልሲ ሽያጭን በተመለከተ ነው። ቸልሲን 2022 ላይ ከሸጡት በኋላ ያ ገንዘብ እስካሁን ወደ ሮማን አብራሞቪች አካውንትም አልገባም ወይም ደግሞ በአካውንታቸው ሆኖ እየተንቀሳቀሰ አይደለም፣ እንደታገደ እንደቆየ ነው ያለውና ከዛ ውጪ በተጨማሪም ለዩክሬን ተጎጆች ይሰጣል ተብሎ ሲነገር ነበር። ግን በቸልሲ በኩል ያንን ጉዳይ ተመልክተናል። አሁንም ገንዘቡ ምንም እየተንቀሳቀሰ አይደለምና ወደ ክስ ሊሄዱ ይችላሉ። ይህም እያንዳንዱ ባሪ ሳንቲም በሙሉ የኔ ናት እያሉ ይገኛሉ። ጃው ፔድሮን በተመለከተ የእንግሊዝ ፕሪሚየር ሊግ የ29ኛ ሳምንት የሳምንቱ ምርጥ ተጫዋች ተብሎ መመረጡን ተመልክተናል። በጣም ጥሩ ቆይታ ላይ እንዳለ መናገር ይቻላል። ከዛ ውጪ ሌሎችም የሚነሱ ጉዳዮች አሉ። ማውሪሲዮ ፖቼቲኖን በተመለከተ በሚያስገርም ሁኔታ የሪያል ማድሪድ ኃላፊነትን አልቫሮ አርቤሎዋን ተተኪ ሆነው ልንመለከታቸው እንችላለን የሚሉ ጉዳዮች አሉ። ማንቸስተር ዩናይትድ፣ ቶትናም የማውሪሲዮ ፖቼቲኖ ፈላጊ ሆነው ብቅ ብሏል። ነገር ግን በፓሪስ ሳን ጀርመን ለምሳሌ ኬሊያን ኤምባፔ ሌሎችንም እነ ኔይማር ጁኒየርን፣ ሊዮኔል ሜሲን መቆጣጠር ከብዷቸው ነበር። አሁንስ የነ ቪኒ ጁኒየርን፣ ጁድ ቤሊንግሃምን እነ ኬሊያን ኤምባፔን ጭምር ዳግም ተገናኝተው መቆጣጠር ይችላሉ የሚለው በጣም የሚጠበቅ ነው። ሪያል ማድሪድ ግን አንደኛው እቅድ አድርጎ እየሰራ ይገኛል። ከኔይማር ጁኒየር ጋር በተያዘ አንድ የተሰማ አስገራሚ ጉዳይ አለ። ወደ ብራዚል ብሔራዊ ቡድን ፕሪ ሊስት ውስጥ ወይም ደግሞ የዚህ ፋይናል ሊስት ወይም የመጨረሻው ሊስት አይደለም፣ ነገር ግን ለጊዜያዊነት በተጠራው የብራዚል ብሔራዊ ቡድን ስብስብ ውስጥ መካተቱን ተመልክተናል። ከዓለም ዋንጫው በፊት በተለይ ዓለም ዋንጫው ላይ ኔይማር ጁኒየር ዝም ብሎ ቢካተት እንኳን በጣም ቡድኑን ሊጠቅም እንደሚችል ይታሰባል። ምክንያቱም ባይጫወት እንኳን በቡድኑ ውስጥ ካሉ ተጫዋቾች ጋር በተያያዘ ያለው ቅርበት እንደ ትልቅ ወንድማቸው የሚያዩት ከሁሉም ጋር ቀረቤታው በጣም የሚገርም ነው። ከቪኒ ጁኒየር፣ ከሮድሪጎ፣ ከነ ማቲያስ ኩና፣ ከነ ካዘሜሮ ሁሉንም ተጫዋቾች ማለት ይቻላል በጣም ቅርበቱ እንደ ታላቅ ወንድም በጣም የሚወዱት የሚሰሙት አይነት ነውና ሁሉንም በማሰባሰብ ረገድ በጣም የሚወደድ ነውና ለብራዚል ብሔራዊ ቡድን በዛ ደረጃ ይጠቅማል ተብሎ የሚጠበቅ ነው። ከናታን አኬ ጋር በተያያዘ ከማንቸስተር ሲቲ እንደሚለቅ ይጠበቃል። ኮንትራቱ 2027 ላይ ይጠናቀቃል። ዴኮ ደግሞ ተጫዋቹን ለጊዜያዊነትም ቢሆን ለ2 ዓመታት ባርሰሎናን ያገለግላል ብሎ አስቧልና ወደ ባርሰሎና ሊሄድ የሚችልበት እድል አለ የሚሉ ዘገባዎችን ተመልክተናል። ሌላኛው የመጨረሻ ጉዳይ የኢራን ብሔራዊ ቡድን ሴቶች ብሔራዊ ቡድን ጉዳይ ነው። በአውስትራሊያ ኤዥያ ካፕ ላይ እየተጫወቱ ይገኛሉና 5 ተጫዋቾችን የአውስትራሊያ ፌዴራል ፖሊስ ምንድን ያደረገው ወደ ሆቴል ሄዶ ከሆቴል ወደ ስደተኛ ካምፕ አስመልጧቸዋል። ከሰሞኑ የኢራን ብሔራዊ ቡድንን መዝሙርን አንዘምርም ብለው የናሽናል ብሔራዊ መዝሙርን አንዘምርም ብለው የሴቶች ብሔራዊ ቡድን ተጫዋቾች አሁን ኢራን ካለችበት ወቅታዊ ሁኔታ አንጻር እነዚህ የሀገር ካዲዎች ናቸው፣ ሲመለሱ እንግዲህ በህይወት አይቆዩም እስኪባል ድረስ ብዙ ሀሳቦች ሲሰጥበት እንደነበረ ይታወቃል። ነገር ግን የምዕራባውያን ሚዲያዎች በደንብ ማራገብን የመረጡት የኢራንን ወቅታዊ ጉዳይ ጋር በተያያዘ ሴት ብሔራዊ ቡድን ተጫዋቾች ያደረጉትን ነገር ከዚህ በፊትም ብዙ ጊዜ ሲያደርጉት ተመልክተናል። የወንዶቹን ብሔራዊ ቡድኖች ጭምር ቡድን ተጫዋቾች ጭምር ያንን ነገር ሲያደርጉ ተመልክተን እናውቃለን። ሁሉም እነዚህ የሚነሱ ሀሳቦች ናቸው። ክቡራትና ክቡራን ለሰጣችሁን ጊዜ ለአብሮነታችሁ ከልብ እናመሰግናለን። እንዳለው ነው ሰብስክራይብ እያደረጋችሁ ቤተሰብነታችሁን አሳዩን፣ ጊዜያችሁን ስጡን። ለአብሮነታችሁ ሁሉ ጊዜ ስለምታደምጡን ስለምትከታተሉ እናመሰግናለን። በአዳዲስ ጉዳዮች እንመለሳለን። የዛሬን እዚህ ላይ አጠናቀቅን። ጤና ይስጥልን።